የአባታችን የክርስቶስ እጁ ሰፊ ነው። ለማጥገብ በ5 እንጀራ 5000 ሰው ያጠገበበት ኃጣንን ሁሉ የሚቀበልበት ምሕረቱ ሰፊ ነው። በእውነቱ ክርስቶስ እጁን እንዲወጥሮ የተሰቀለው በአራቱ ማዕዘን ያላችሁ ሁሉ ብትሰበሰቡ ለእናንተ ሁሉ የሚበቃ ሀብት አለኝ ብሎ ነው። በአባቴ ቤት ብዙ መኖሪያ ያለ ይዟችሁ ብሎናል እና አይጠበንም። በዚህ ሀገር ማለት በመንግሥተ ሰማያት ስንኖር በሰማይ ደስ የሚል ሕይወት፣ አሮዬ የሌለበት ሕይወት፣ ቤቱ አረጀ ላድሰው ምናምን የለ፣ መበደር የለ፣ ማበደር የለ፣ ባንክ አካውንት የለ፣ ምን የለ። እማምላክን ዝም ብሎ በማያደርግ ይውላችሁ ናው ሪቁ ሐዲሰ ሰማይ ወሐዳሰ ምድረ እስመ ሰሰለ ሰማይ ቀዳማዊ ወምድርኒ ቀዳማዊት ወባሕሪኒ ተስረትንከ። አዲስ ሰማይና አዲስ ምድር አየሁ ነው ያለ ቅዱስ ዮሐንስ በራእዩ። አዲስ ምድር ነው የምንወርሰው። አዲስ ሰማይ እርጅና የሌለበት የማይነቃነቅ ነፋስ የማይወዘውዘው አሮየው ሰማይና አሮየው ምድር ያልፋል። አረጀ ላብካው ልቀጥለው የለም። ባሕሩም ቀርቷል። እንግዲህ ማለት ሁከት ይጠፋልናል። ባሕር ነፋስ ስላለ ምን ይላል? አሁን የጣና ጀልባ ምንድነው ውሃው ምንድነው የሚለው? ለዚህ ሲታወክ ነው የሚለው። የሚታወከው ዓለም ሁከት ይጠፋል። ሁከት የለም። እነገሬ ተሾሙ ምን ያረጉን ይሆን? እነገሬ ተደራጁ ምን ያረጉን ይሆን? እነገሬ ተኮሱ ምን የለም። ስጋት የሌለው ሀገር እኮ ነው የምላችሁ። ይገርማል እኮ እዚያ ሀገር መንግሥተ ሰማያት አሁን እንደነገርኳችሁ ብቻ አይደለም። ፀሐይ ያላት ያች ሀገር ፀሐይ ያላት ሀገር ናት። ፀሐይዋ ደግሞ አትጠልቅም። ይውላችሁ የማይመሽ ነው። ይመሻል፣ መሸብኝ የለም። እዚያ አይመሽብንም። ፀሐዩ ማን ነው? ወሀገራሰ ይትፈቅድ ፀሐይ ወወርሃ ያብርሁ ላቲ። ያች ሀገር ፀሐይን ጨረቃን አብሩልኝ አትልም። እስመ ውእቱ ብርሃኗ ማን ነው? የዚህች ዓለም ፀሐይ ማታ መቀዝቀዟ፣ ቀን ማቃጠሏ፣ አይን መውጋቷ፣ ክርስቶስ ግን የማይቆረቆር ብርሃን ነው። እዚያ ውስጥ ገብተን እኮ ነው የምንኖረው። እንዴ ሀብት ያላቸው ሰዎች በሶላር ሰብስበው ሲያበሩ እኛ ይልልን ሆነን እኮ የምናደር። ይህ ለእናንተ ቀላል መስሏችኋል? ድንቁርና፣ ኃጢአት፣ ሞት፣ ጋኔን የሚርቁበት ብርሃን ማለት ጨለማ እነዚህ እኮ ናቸው። ኃጢአት፣ ሞት፣ ጋኔን፣ ድንቁርና እነዚህ ጨለማዎች ናቸው። እነዚህ ጨለማዎች የራቁበት ለፍቶ ማጥናት የለ፣ መሸምደድ የለ፣ መቀጸል የለ፣ 3ኛ ዲግሪ የለ፣ ፒኤችዲ የለ፣ ዲፕሎማ የለ። ሁሉ በክርስቶስ ብርሃን አጥርቶ የሚያይበት ሀገር ነው። ሁሉ ሰው አይምሮ ብሩህ ነው። ሊቅ የለ፣ መምህር የለ፣ ተማሪ የለ። እዚያ መምህራችን አንድ ነው። እሱም ማን ነው? ክርስቶስ ነው። እዚህ ሀገር ነው የምንሄደው። እንዴት ያለች ሀገር መስሉት? በ12 ዕንቁ የተንቆጠቆጠች ናት። የተንቆጠቆጠች ድምቅ ያለች። ይሄ ማለት ምን ማለት ነው? ነገስታት ሆነን እንኖራለን ማለት ነው። ዕንቁ የሚደፋላቸው የምን ልጆች ናቸው? የንጉሥ ልጆች ናቸው። ሀገሪቱ በ12 ዕንቁዎች ማለት በ12ቱ ሐዋርያት መንግስት የምንነግስነን። እዚያ ውስጥ ሁላችሁ ንጉሥ ነን። ምናልባት በዚህ ዓለም የሹመት ዕድል ያልገጠማችሁላ እንኳን ደስ ያላችሁ።